ፀሐይ በምትግልበት በኩለ ቀን ይህ ሰዓት ማንም ሰው ወደ ውሃ ጉድጓዱ የማይመጣበት ጊዜ ነው። ግን አንድ ሴት ብቻዋን ወደዛ ትሄዳለች። እሷ ይህን ሰዓት ሆን ብላን የመረጠችው የሚንሾካሸኩ በሌሉበት ሰዓት የሚያዩዋትና የሚፈርዱባት ሲጠፉ ማሰሯን ይዛ ወደ ውሃ ጉድጓዱ መጣች። በጥማት ስሜት ብቻ ሳይሆን መሰረዝ ከማትችለው ካለፈ ታሪኳ ህፍረትና ጸጸት ጋር ስትመጣ ከጉድጓዱ አጠገብ የተቀመጠ ሰው አየች። ኢየሱስ ነበር። እሱ በጉዞ ደክሞታል። ግን ወደ ስፍራው የመጣው በአጋጣሚ አይደለም። ውሃ ፈልጎ አይደለም፣ ጥላም ፈልጎ አይደለም። እሷን እየጠበቃት ነበር። እሷ ሳምራዊት ናት። እሱ አይሁዳዊ ነው። እሷ ሴት ነች። እሱ ደግሞ መምህር ነው። ማህበረሰቧ ውድቅ አድርጓታል። እርሱ ደግሞ የእግዚአብሔር ቅዱስ ነው። በህብረተሰቡ ደንብ ይህ ውይይት ፈጽሞ መከሰት የሌለበት ነበር። ተመለከታት። በመጀመሪያም አናገራት። ውሃ ጠጭኝ አላት። ልቧ ደነገጠ። ሌላ ሰው መጠየቅ የፈራውን ጥያቄ ጠየቀች። አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ አለችው። እሱም ዘመን የማይረሳውን መልስ መለሰ። የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑስ ብታውቂ አንቺ ትለምኚው ነበር፣ የህይወትም ውሃ ይሰጥሽ ነበር አላት። የህይወት ውሃ ከንፈርን ብቻ የሚነካ ውሃ አይደለም፣ ነገር ግን ወደ ነፍስ የሚደርስ ውሃ ነው። እስካሁን አልገባትም። አሁንም ስለ ባልዲዎችና ስለ ጉድጓዶች እያሰበች ነው። እሱ ግን ስለ ልቧ እያሰበ ነው። እንዲህ አላት፣ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ህይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ኢየሱስ እንዲህ እያላት ነበር። መላ ህይወትሽን ወደዚህ ጉድጓድ እየተመላለሽ ነው። ፍቅርን ሞክረሻል፣ ግንኙነትን ሞክረሻል፣ ለመደበቅ ሞክረሻል፣ እንደገና ለመጀመር ሞክረሻል። ግን አሁንም ትጠሚያለሽ። ሁሉንም ነገር እያየ ነገራት። ህመሟን፣ እነዛን 5 ባሎች፣ የተበላሹ ታሪኮቿን፣ ያልተጠናቀቁ ምዕራፎቿን እሷን ለማሳፈር ሳይሆን ነፃ ለማውጣት ሲል። ይህች ሴት ትልቅ ነገር ገብቷታል። ይህ ሰው በደንብ ያውቃታል ሙሉ በሙሉ። አሁንም አብሯት ነው። አልሄደም፣ ድምፁንም አልቀነሰም፣ ወደ ኋላም አልተጠጋም። ይልቁንም ትልቁን መገለጥ ሰጣት። የማናግርሽ እኔ እሱ ነኝ አላት። ኢየሱስ እርሱ በእውነት ማን እንደሆነ ለመግለጥ ችላ የተባለችውን፣ የተገፋችዋን፣ የተረሳችዋን ሳምራዊት ሴት መረጠ። ለዚህም ነው ከጉድጓዱ አጠገብ ሆኖ ይጠባበቅ የነበረው። ምክንያቱም ጸጋ ሁልጊዜ የተሰበረውን ሰው ይጠብቃል። ምክንያቱም ፍቅር ሁልጊዜ የሚገናኘን በተደበቅንበት ነው። ምክንያቱም ሕያው ውሃ ወደ ራቅንባቸው ቦታዎች ስለሚፈስ ነው። የውሃ ማሰሯን ጣለች። የመጣችበት ነገር ከአሁን በኋላ ምንም አይደለም። ወደ ከተማ ተመለሰች። በአንድ ወቅት የራቀቻቸውን ሰዎችን አሁን እንዲህ አለች፣ ያደረኩትን ሁሉ የነገረኝን ሰው ኑና እዩ። እኩለ ቀን ላይ ብቻዋን የመጣችዋ ሴት የተስፋ መልእክተኛ ሆና ተመለሰች። ውድቅ የተደረገ ይመረጣል፣ የተጠማው ጠጥቶ ይረካል። ኢየሱስ አሁንም በውሃ ጉድጓዶች አጠገብ ተቀምጧል። አሁንም በመጠባበቅ ላይ ነው። አሁንም እየተናገረ ነው። አሁንም የህይወት ውሃ ያቀርባል። ለፍጹማን አይደለም፣ ለትዕቢተኞች አይደለም፣ ነገር ግን መደበቅ ለሰለቸው። ኢየሱስ ሲናገር ስሙት። እኔ የህይወት ውሃ ነኝ፣ ነፍሳችሁ ተጠጣ።